ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ደግሞ ከሁሌው ለየት ይላል። እነዚህን አናባቢዎችን መሰረት በማድረግ ከእ እስከ ኦ ያሉ አናባቢዎችን መሰረት አድርገን ማለት ነው እና ለመያዝ ይቀላችኋል ብዬ በማሰብ ነው። ስለዚህ ሁላችሁ ሀሳባችሁን ሰብሰብ አድርጋችሁ ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ከመጀመሪያው ቦክስ ስናይ ቁጥሮችን ያስቀመጡት 1 2 3 4 5 6 7 እነዚህ 7 ቁጥሮችን ያስቀመጡት መጀመሪያ እስከ 7ኛ ያሉ አናባቢዎችን ወይም ቤተሰቦችን በውስጥ ስንት ቤተሰቦች አሉ ካልን 7 ቤተሰቦች አሉ። እነዚያን ለመግለጽ ነው ከላይ ያስቀመጥኩላችሁ እና የሁሎችም አናባቢ በዚህ መሰረት ነው የምናየው የሚሆነው። እቺ ማን ትባላለች? እቺ ኡ እቺ ኢ እቺ አ ይቺ ኤ ይቺ ይቺ ኦ ይኸው መጀመሪያ አንድ ቁጥር ነው ያለች። ሌላውን ሁሉን ወርታሽ የሚወርዱትን ፊደላት ማንኛውም አናባቢ ናት ማለት ነው። እነዚህ ከእስከ ኦ ያሉት ሰባቶች በሌሎች ሁሎች ፊደላት ውስጥ እንደ አናባቢ ነው የምንጠቀማቸው፣ አናባቢ ነው የሚባሉትም። ስለዚህ ከዚህ ላይ አንድ ክፍት ወይም ባዶ ቦታ የተውነው ሀ ትተን ከዚህ ላይ አመጣናታል። ምክንያቱም አንደኛዋና አራተኛዋ ተመሳሳይ ድምጽ ስለሆነ አናባቢዋ ደግሞ ማናት ማለት ነው? አ ስለሆነች በዚህ መስመር አመጣናታል። ስለዚህ ይህን እናልፈዋለን ማለት ነው። ስለዚህ ወደ ታች ስንመጣ ግን ማን አለ? ለ እዚህ ጋር ደግሞ መ ከዚህ ጋር ሰ ከዚህ ጋር ረ አሁን በደንብ መከታተል ያለባችሁ ለ ስንል ማን አናባቢ ያለ ብለናል? ለ ስንል ከዚህ ጋር መ ስትሉ ማን ምን ድምጽ እንዳለ ታውቃላችሁ? ሚል መ ስንል ሚል። በተመሳሳይ ከዚህ ጋር ሰ ስንል ሚል ድምጽ አለ አይደል? ስለዚህ ከዚህ ጋር ደግሞ ረ ስንል ሚል ድምጽ አለ። ስለዚህ የመጀመሪያ ወይም አንድ ቁጥር ላይ ላሉ ወርታች ስንወርድ ላሉ ሁሎች ፊደላት አናባቢ ነው ማለት ነው። በቀላሉ ለመያዝ ሚል ድምጽ የመጀመሪያዎች ይኖራቸዋል ማለት ነው። ስለዚህ መ ሰ ረ ስንል ሚል አናባቢ አለ። ወደ ሁለተኛው እንለፍ። ከዚህ ጋር ባዶ ክፍት ነው የተሆነው። ሁለተኛው ግን ሁን እናገኛለን። ከዚህ ጋር ስራደሽ ነው። ሁ ሉ ሙ ሱ ሩ አሁን እዚህ ጋር ሁ ስትሉ ስንል ምን አይነት ድምጽ እናገኛለን? ኡ ሚል። እዚህ ጋር ሁለት ቁጥር ላይ ያለችውን አናባቢ ኡ ሚል ድምጽ ከሁለተኛው ከሁሎች ላይ እናገኛለን ማለት ነው። ሁ ስንል ኡ፣ በተመሳሳይ ሉ ስንል ኡ፣ አሁንም ሙ ስንል ኡ ሚል ድምጽ አለ። ሱ ስንል ኡ፣ ሩ ስንል ኡ ሚል ድምጽ አለ። ስለዚህ ሁለት ቁጥር ላይ ያለችው ወይም ኡ ምንላት አናባቢ ከሁሎችም ከ34ቱ ፊደላት ውስጥ ሁለተኛው ላይ እንደ አናባቢ ሆና ትመጣለች። ስለዚህ በቀላል ለመያዝ ሁ ሉ ሙ ሱ ሩ ስንል ኡ ሚል ድምጽ አለ። እሷም ኡ አናባቢ ስለሆነች ለሁለተኛ ቤተሰብ ማለት ነው። ከእያንዳንዱ ቤተሰብ ላይ ሁለተኛ ላይ ካለ ኡ የሚለውን አናባቢ መጠቀም። ሶስተኛ ላይ ስንሄድ ኢ አናባቢ እናገኛለን። ስለዚህ ያ ሶስተኛዋ ቤተሰብ ማናት? ሂ ናት አይደል? ሂ ሊ ሚ ሲ ሪ። ስለዚህ ሂ ስንል ኢ ሚል ድምጽ እናገኛለን አይደል? ሶስተኛ ላይ ማለት ነው። 3 ቁጥር ነው ያስቀምጧል። ለዛ ነው። ሊ ስንል አሁንም ኢ ሚል ድምጽ እናገኛለን። ሚ ስንል አሁንም ኢ ሚል እናገኛለን። ሲ ስንል ኢ ሚል ድምጽ በውስጥ አለ።
ሪ ስንል አሁንም ኢ። ስለዚህ ሶስተኛ ላይ ያላች ወይም ኢ የምንላት ቤተሰብ ከሁሎች ለሶስተኛ አናባቢ ናት ማለት ነው። ይህን በደንብ ልብ ብሎ ማዳመጥ ያስፈልጋል። አራተኛ ላይ ስንሄድ 4 ቁጥር ላይ የእ ቤተሰብ አራተኛዋ ማናት? አ ናት። ወይም እ 1 ኡ 2 ኢ 3 አ 4 አራተኛ ላይ 4 ቁጥር ላይ አ እናገኛለን። ስለዚህ እችን የመጀመሪያዋን ሀ ስንል እዚህ ጋር ባዶ ቦታ ያሳልፍናት ሀ ስንል አ ሚል ድምፅ ነው ይላል። ስለዚህ ለዛ ነው እዚህ ላይ ያመጣኋትኝ። ምክንያቱም ሀ ሁ ሂ ሃ አሁንም አራተኛ ላይ እችም ሀ ተመሳሳይ ድምፅ ስላላቸው ነው። ሁለቶችም የመጀመሪያውና አራተኛዋ የሀ ቤተሰቦች ተመሳሳይ ድምፅ ስላላቸው አናባቢያቸው አራተኛውን የሚወስዱ ማለት ነው። ሀ ሀ ላ ላ ማ ማ ሳ ሳ ራ ራ። ስለዚህ ሀ ስንል አ ሚል ድምፅ አለ። ላ ስንል አሁንም አ ሚል አለ። ማ ስንል አሁንም አ ሚል አለ። ሳ ስንል አሁንም አ ሚል አለ። ራ ስንል አሁንም አ ሚል አለ። ስለዚህ ለአራተኞች ለእያንዳንዳቸው ፊደል አራተኛ ቤተሰባቸው አናባቢያቸው ማን ማለት ነው? አ ሚል አናባቢ አላቸው ማለት ነው። ወደዚህ ስናልፍ 5 ቁጥር እናገኛለን። ከ5 ቁጥር ላይ ደግሞ ማናት? ኤ ወይም ከዚህ ጀምራችሁ መምጣት እ 1 ኡ 2 ኢ 3 አ 4 ኤ 5 ላይ ኤን እናገኛለን። ቀለበት አላት። ስለዚህ ከሀ አምስተኛዋ ፊደል ማናት? ሄ ናት አይደል? ሄ ሌ ሜ ሴ ሬ። አሁን ሄ ስንል ኤ የሚል ድምፅ አለ አይደል? ስለዚህ አሁን ደግሞ እዚህ ጋር ሌ ስንል ኤ የሚል ድምፅ አለ። ሜ ስንል አሁንም ኤ የሚል አለ። ሴ ስንል አሁንም ኤ የሚል አለ። ሬ ስንል አሁንም ኤ የሚል አናባቢ አለች ማለት ነው። ስለዚህ ለእያንዳንዱ ፊደል ለአምስተኛ ቤተሰባቸው አናባቢያቸው ማናት ማለት ነው? ኤ ናት ማለት ነው። ይህን በቀላል መረዳት ነው። አንዴ ከያዛችሁት ሁሉን በአንዴ ያንዷን የለን እስከ ያሉትን ከያዛችሁ ሌላውን ሁሉን የሚጠብቅባቸው የመጀመሪያዋን ፊደል ማወቅ ብቻ ነው ማለት ነው። ወደ ስድስተኛው ስናልፍ 6 ቁጥር እናገኛለን። ወይም ከዚህ ስንመጣ 1 ኡ 2 ኢ 3 አ 4 ኤ 5 6 ላይ አናባቢ አለች። ስለዚህ ስድስተኛዋ ቤተሰብ ናት ህ ል ም ስ ር። ስለዚህ እነዚህን ስናነብ ህ ስንል የሚል ድምፅ አለ። ል ስንል አሁንም የሚል አለ። ም ስንል አሁንም የሚል ድምፅ አለ። ስ ስንል አሁንም የሚል አለ። ር ስንል አሁንም የሚል ድምፅ አለ ማለት ነው። ስለዚህ ለስድስተኛ ቤተሰቦች አናባቢያቸው ከ ስድስተኛዋ ናት ማለት ነው። የምትባለው ማለት ነው። ወደ ሰባተኛው ስናልፍ ኦ እናገኛለን። ካሌ 7 ቁጥር አለች። ወይም ከዚህ እየቆጠር መምጣት ነው። 1 ኡ 2 ኢ 3 አ 4 ኤ 5 6 ኦ 7። ስለዚህ ሰባተኛው ፊደል ሆ ነው አይደል? ሆ ሎ ሞ ሶ ሮ። ሆ ስንል ኦ ሚል ድምፅ አለ። ሎ ስንል አሁንም ኦ ሚል አለ። ሞ ስንል አሁንም ኦ ሚል ድምፅ አለ። ሶ ስንል ኦ ሚል አለ። ሮ ስንል አሁንም ኦ ሚል ድምፅ አለ ማለት ነው። ስለዚህ ለሰባተኛ ቤተሰቦች አናባቢያቸው ኦ ነው ማለት ነው። ስለዚህ ይህን በቀላሉ ትረዱ ዘንድ ስል ነው ያዘጋጁላችሁ። ሁላችሁም በደንብ ከውስጣችሁ ከተከታተላችሁት ቀላል ነው ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ሁሌም ከቪዲዮ በታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና በሌሎች አማራጮች ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው